ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳይ ነኝ ዛሬ የ26 ቀኑን ትምህርቴን ይዤ መጥቻለሁ እሱም ጌታ ኢየሱስ ክርስቶስ በጲላጦስ በሚያዝበት ጊዜና ሲያነጋግረው ጌታ ኢየሱስን አንተ ከየት ወዴት መጣ ከየት ነው የመጣው ብሎ ሲለው እሱ ደግሞ ዝም ሲለው ጌታ ኢየሱስ ዝም ብሎ በምንም ንግግር ሳይናገር ሲቀር ጲላጦስ ይናደድና እኔኮ ልፈታህም ስልጣን አለኝ ለሰቅልህም ደግሞ ስልጣን አለኝ ይሄን አታውቅም እንዴ ብሎ ሲለው ጌታ ኢየሱስ አፉን ከፍቶ ከላይ ካልተሰጠ በስተቀር እኔ ላይ ስልጣን የለህም ብሎ ይሄንን ተናገረ ማለት ነው እንግዲህ ጌታ ኢየሱስ ክርስቶስ ለመጣበት ዓላማ ለመሰቀል ጊዜው ስለደረሰ ጌታ ኢየሱስ ራሱ ስለሚያውቅ ራሱን ነፍሱን አሳልፎ የሰጠው እሱም በፈቃዱ ነው እንጂ ወይም ደግሞ እግዚአብሔር አብን በመውደዱ እሱን በመታዘዙ ነው ራሱን አሳልፎ የሰጠው እንጂ ራሱ እግዚአብሔር ነው ገብቷችኋል እና ግን ለእንትና ማነው ለጲላጦስ ከኔ በላይ አትበልጥም በኔ ላይ ስልጣን የለህም ብሎ ሰውነቱን ገብቷችኋል የፈለገ የምድርም ላይም ስልጣን ያለው ቢመስለውም ከላይ ራሱ አንደኛ ከላይ እሱ ራሱ የተሾመው ስልጣን ላይ የተቀመጠው እግዚአብሔር ስለሚፈልግ ነው እግዚአብሔር ስልጣን ላይ የሚያስቀምጣቸውን ሰዎች አንዳንዴ ሰውን ለመቅጣትም ይሆን ይችላል ወይም ደግሞ ሰውን ለመባረክ ይሆናልና ማንኛውም ንግስና ላይ የተቀመጡ ማንኛውም ሹመት ላይ የተቀመጡ ሰዎች እግዚአብሔር ፈልጎ ነው ለራሱ ዓላማው ሊጠቀምበት ነው ያደረገውና እንጂ በኢየሱስ ክርስቶስ ላይ እሱ ይበልጣል ወይም ደግሞ እሱ ስልጣን አለው ማለት ሳይሆን አንደኛ በአብ ምክንያት ነው ጲላጦስ እዛ እንትን ላይ ሹመት ላይ የተቀመጠው ተመርጦ ነው ለዚህ ዓላማ ማለት ነው ሁለተኛ ደግሞ ጌታ ኢየሱስ ለዚህ ነው አፉን ከፍቶ ከላይ ካልተሰጠ ማለት ከላይ የእግዚአብሔር ፈቃድ ባይሆን ኖሮ የእግዚአብሔር ሐሳብ ባይሆን ኖሮ እኔም ደግሞ ለእግዚአብሔር ፈቃድን ለማድረግ ነው የመጣሁት ብሎ ስላለ ጊዜው እንደደረሰም ስላወቀ ግን እሱን ጲላጦስ ግን በሹመት እሱን እንደማይበልጠው እዛ ተናግሯልና በእኛ በህይወታችንም ላይ ይሄንን ደግሞ ወደኛ ስናመጣው በህይወታችን ላይ ማንኛውም አደጋም ሆነ ስራትም ሆነ ማንኛውም ነገር የሚደርሱብን ነገሮች በሽታም ቢሆኑ እግዚአብሔር ሳያቅ አይደለም እግዚአብሔር ያንን ነገር ይሁን ብሎ ያመጣው ለአንድ ምክንያት ነው አንድ ነገር ሊያስተምረን ነው ትግስት ከሌለን ትግስት ሊያስተምረን እምነት ከሌለን እምነት ሊያስተምረን እሱን አድነን ብለን ደግሞ ማንል የሱን እርዳታ እንደሚያስፈልገን የማናቅ ሰዎች ደግሞ እርዳን ብለነው እንድንጠራው ነውና ወደሱ ፊታችንን ወደሱ እንድናደርግ እጆቻችንን ወደሱ እንድንዘረጋ እንድናመልከውም ነው ገብቷችኋል አንዳንዴ መከራ የሚመጣው በአይሁድ ህዝቦች ላይ ግብጽያኖች ኢጂፕሽያኖች በጣም ሲጨቁናቸው በባርነት ሲገዟቸው ነበርና መጨረሻ ጌታ ኢየሱስ ወይም ደግሞ እግዚአብሔር አብ እንትን ሊያስወጣቸው ሲፈልግ ከዛ ከግብጽ እንትን ማለት ነው ስራትና ባርነት ሊያወጣቸው ሲፈልግ እኔን እንዲያመልኩኝ ብሎ ነውና እነሱ ሰዎች እንዲያመልኩት ስለሚፈልግ ነው የአይሁድ ሰዎች ወይም የእስራኤልን ሰዎች እንዲያመልኩት እንዲጠቀምባቸው ህጉን ሊሰጣቸው ስለፈለገ ነው ከዛ ሀገር ውስጥ ሊያስወጣቸው የፈለገውና የበኩር ህዝብ ሊያረጋቸው ስለፈለገ ነውና አለ ምክንያት ስቃይ መከራ ምናምን ጉዳት አይደርስብንምና እግዚአብሔር ሲፈቅድ ነው እግዚአብሔር ደግሞ በቃ ሲለን ደግሞ ትግስቱን ካስተማረን እኛ በቃ ምርር ብለን በጮሁ ጊዜ ነው የሚለው እንዲያው እስራኤላኖች በጣም ይጮሁ ነበር ሀዘናቸውን ወደ እግዚአብሔር ሲያደርጉ ሰማቸው ጩኸታቸውን ሰማቸው ነው የሚለውና ያው ሙሴን አስነስቶ ከዛ ሀገር ሊያስወጣቸው በመሪነት አድርጎ እሱን ተጠቀመበት ማለት ነውና ያው ባህር ከፍሎ ነው እንትን ያላቸው ያስወጣቸው ከዛ ሀገር ምናምንና
እግዚአብሔር ለራሱ ጥቅም ነው የሚያደርገው እኛን ወደሱ ሊያረገን ጠፍተንበት ካለን የጠፋውን ልጅ ለመጥራት ነው መከራም ያንንም ነገር መታዘዛችንንም ለማየት ነው ገብቷችኋል ሊፈትነንም ነው እምነት እንዳለን እምነት እንደሌለንም ሊፈትነንም ነው አንዳንዴ መከራዎች የሚያመጣው ልላችሁ ነውና ግን እሱ የማያውቀው ነገር የለም ሰይጣንም እንኳን በሽታውን ቢያመጣ ሰይጣንም እንኳን ተንኮሉን ቢዘራም ግን እግዚአብሔር ፈቅዶለት ነው እንጂ እግዚአብሔር ሳይፈቅድለት ምንም ነገር ሰይጣን ማድረግ በእኛ ላይ አይችልም ስልጣን የለውም ልላችሁ ነው አሁን የእግዚአብሔር ልጆችም ሆነን ደግሞ አንዳንድ በስጋችን ልንታመም እንችላለን ሊደክመን ይችላል እንደማንኛውም ሰው ልንፈተን እንችላለን ግን ይሄ እንደገና ጸንተን እንድንቀመጥ እሱን ፊቱን እንድንሻው እንድንፈልገው እንድንለምነው ማረን እንድንለው ንስሐ እንድንገባም ነው አንዳንዴ የሚጠቀምበትና በቃ እንትኑን መከራውን ስታዩ መከራውን ሁሌ ሰይጣን አንዳንድ መከራ ሰይጣን ቢያመጣም ግን እግዚአብሔር ሳይፈቅድለት ግን ወይም ቅጥሩን ሳያነሳለት እንደ ኢዮብ ማለት ነው ኢዮብን ምንም መከራ ማይደርስበት ቅጥሩን በሙሉ ስላጠርክለት ነው ብሎ ሲለው ጊዜ በልሽ ነፍሱን አትንካው እንጂ ሌላውን አንሳ ብሎ ሲለው ያው ኢዮብ እግዚአብሔርን ሳይሰድብ በአፉ እግዚአብሔርን ሳያስቀይም ኃጢአት ሳይሰራ እስከመጨረሻ ድረስ ያንን ሁሉ ነገር ካጣም በኋላ ፈተናውን አልፎ ጻድቅነቱን እግዚአብሔር እንደተናገረው እንደቀድሞ እንደተናገረው ጻድቅ መሆኑን አሳውቋል ፈተናውን አልፏል የእምነት ፈተና የእምነት አባቶች የሚባለው አንደኛው እሱ ነውና እና የፈለገ መከራ ቢመጣም በርትታችሁ የሱን የእግዚአብሔርን ፊት እንድትሹ ስሙን እንድትጠሩ ስሙን የጠራ ይድናል ስለሚል ስሙን እንድንጠራ ወደሱ እና ታስፈልገናል አግዘን ብርታታችን ሁን መድኃኒታችን ሁን ስንለው እሱ እንደሚመጣልን ስሙን ለጠራ ሁሉ እንደሚመጣ ነው ዛሬ የተማርኩት ዮሐንስ ወንጌል ምዕራፍ 14 ከቁጥር 30 ጌታ ኢየሱስ ክርስቶስም እንዲህ ሌላ ሚል ቃል አለ የዚህ ዓለም ገዢ ይመጣል በእኔ ላይ ግን አንዳች የለውም አለ ደግሞ ይሄንን ቃል ተናገረ ልክ ለጲላጦስ እንደነገረው ከላይ ካልተሰጠ በስተቀር ከኔ አንዳች የለህም በእኔ ላይ ስልጣን የለህም ብሎ እንዳለው እዚህም ደግሞ የዚህ ዓለም ገዢ ይመጣል በእኔ ላይ አንዳች የለውም ማለቱ ስልጣን የለውም የሚከሰው የለውም ኃጢአት ከኔ የሚከሰኝ የለውም ለማለት ነውና ምንም ኃጢአት አልተገኘበትም ጌታ ኢየሱስ ክርስቶስና ከዛ ይቀጥላል ነገር ግን አብን እንደምወድ ዓለም እንዲያውቁ አብም እንዳዘዘኝ እንዲሁ አደርጋለሁ ብሎ ያው ለአብ ያለውን ፍቅር ህዝብ እንዲያቅ ነው የሚለው እንደገና ደግሞ አብን በመውደድ ብቻ ሳይሆን መታዘዜንም እንዲያቅ ነው ህዝቡ እንጂ የዚህ ዓለም ገዢ ስልጣን በኔ ላይ ኖሮት ሳይሆን አብን እንደምወደው እንደምታዘዘው እንዲያቅ ነው ዓለም ብሎ እዛ ጋር ይነግረናልና ጌታ ኢየሱስ ክርስቶስ እምነታችን ጀማሪም ነው ጨራሽም ነው እንደሚለውና ከመጀመሪያውም ጀምሮ በእምነት ነው የተራመደው እስከመጨረሻው ድረስ በእምነት ነው የፈጸመውና እሱን ነው የምንመለከተው እሱ ነው ምሳሌያችን እሱ ነው ያልወደቀውና እሱን በማመን ከሱ የምንቀበለው ጸጋ አለ እሱ የነበረውን ጸጋ እግዚአብሔር አብ ይሰጠናል ማለት ነው እና የእግዚአብሔር ልጆች ከሆነን ደግሞ እንዳንፈራ በቃ ሰይጣን ምን ያረግብናል እንደዚህ ያረግብናል ብለን እንዳንፈራ እግዚአብሔር ካልፈቀደ የጸጉራችን እንኳን አንዷ አትወድቅም ነው የሚለው ከጸጉራችን ይታችሁ ከጸጉራችን አንዷ አትወድቅም እግዚአብሔር ሳያቅ ስለዚህ እግዚአብሔር አይኖቹ እኛ ላይ ነው እግዚአብሔር ሁሉን ነገር ያውቃል ምን ሄድበትንም ያውቃል መከራም ቢሆን አብሮን ከመከራው ጋር አብሮ ይሆናል አጽናኛችን ይሆናል ጠባቂያችን ይሆናል ገብታችኋል አብሮን መሆኑን ህልውናውን ያሳየናል ማለት ነውና ምንም ፈተና እንደ ሌላም ሰው ብንፈተንም አብሮነቱ ግን ከኛ ጋር ሲሆን እንደ አብሮ እንደሌላቸው እግዚአብሔር አብሯቸው እንደሌለ ሰዎች አይደለም የሚሰማን ስሜቱ ልላችሁ ነው ባዶ አንሆንም
እንትን ስቲል ሰላማችን የሰማይ ሰላም ይሰጠናል፣ የሰላም ትዕግስት ይሰጠናል። በቃ ጸጋው ይበዛልናል፣ እንድንቀበለው ያደርገናል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 4 ላይ እንደዚህ ይላል፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ ከእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቁ ይሰሙናል። ከእግዚአብሔር ያልሆነ አይሰማንም። የእውነት መንፈስና የውሸት መንፈስ በዚህ እናውቃለን የሚል ቃል አለ። ግሩም ቃልና እናንተ የእግዚአብሔር ናችሁ ነው የሚለው። ከእግዚአብሔር የሆነ ደግሞ እግዚአብሔር ራሱ የእግዚአብሔር ልጅ ኢየሱስ ክርስቶስ እንዳሸነፈው ዓለምን አሸንፌአለሁኝ ብሎ እንዳለው እኛም በሱ ስናምን እናሸንፋለን። ለዚህ ነው አሸንፋችኋቸዋል፣ እናንተ የእግዚአብሔር ናችሁ ይላል። በእምነት በኩል የተቀበልነው ልጅነት አለ ማለት ነው። የልጅነት ስልጣን ተቀብለናል ኢየሱስ ክርስቶስን በማመን ማለት ነው። እሱ የበኩሩ ልጅ ነው፣ እኛ ደግሞ በእምነት ያገኘነው ልጅነት ስልጣን አለን። ከዛ በዛ ስልጣን አሸንፋችኋቸዋል ነው የሚለውና ከዓለም ካለው ከገዢው በቃ ይሄ አሁን ከጲላጦስ ልክ ጌታ ኢየሱስ ክርስቶስ ጲላጦስ በእኔ ላይ ምንም ስልጣን የለህም እንዳለው እኛም ደግሞ የዓለም ነገሮች በዓለም ላይ ያሉ ገዢዎች እኛ ላይ ስልጣን የላቸውም። ገብቷችኋል? እኛን ሊገዙን አይችሉም። ለምን? እኛ የሰማያዊው ያሸናፊው የእግዚአብሔር ልጆች ስለሆንን ጥበቃው ይበዛልናል። ገብቷችኋል? ስለዚህ እናንተ ውስጥ ያለው ትልቅ ነው፣ እናንተ የተቀበላችሁት የክርስቶስ መንፈስ ታላቅ ነው የሚለን እና ያ ታላቁ መንፈስ እኛ ውስጥ ስላለ አሸናፊ አድርጎናል ማለት ነው። ገብቷችኋል? አሸናፊዎች ነን። ከዓለም ካለው ይልቅ የኛ ውስጥ ያለው መንፈስ ታላቅ ነው፣ አሸናፊ ነው ይለናል። ስለዚህ መርበትበት የለብንም። እኛ ውስጥ ያለውን መንፈስ የእግዚአብሔርን ኃይል እየጠራን አሸናፊ እንደሆንን ለነፍሳችን እየነገርናት እያስታወስናት በቃሉ ጸንተን በዛ በመከራ ውስጥ ጸንተን መጸለይ ጸንተን መቆም ነው ያለብንና እግዚአብሔር ደግሞ ኃይሉን መከራ ላይ ያለ ሰው ይጸልይ ይላል። ሳናቋርጥ መከራ ላይ ስንሆን መጸለይ እንዳለብን ሲሆን መከራ ከመድረሳችን በፊት ጻድቅ በመልካም ጊዜ ይጸልያል ይላልና በመልካም ጊዜ መጸለይ ነው። እንደገናም ደግሞ በመከራም ጊዜ ደግሞ ሳናቋርጥ እንድንጸልይ የእግዚአብሔር ቃል ይመክረናል ማለት ነው። እና ግን ውስጣችን ያለው አሸናፊው መንፈስኛ ውስጥ እንዳለና የዓለምን የክፋትን የሰይጣንን የዚህ ዓለም ገዢዎችን መፍራት እንደሌለብን የእግዚአብሔር ቃል ይነግረናል። መዝሙረ ዳዊት ምዕራፍ 91ን በጣም ደስ ይላል። ባነብላችሁ ደስ ይለኛል። እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያዬ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። አሜን። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳይሰናከል በእጆቻቸውም ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁም አከብረውም አለሁም። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ሃሌሉያ! እግዚአብሔር ይመስገን። ለዚህ ቃሉ በጣም ደስ ይላልና በቃ መከራ ላይ ከሆናችሁ የእግዚአብሔርን ተስፋ
ማንበብ በቃ እግዚአብሔር የሰጠንን የተስፋ ቃላትን እንዲህ ስናነበው በቃ እግዚአብሔር ምን ሆናለሁ መጠጊያ እሱ ነው መተማመኛ እሱ ነው ከቀን ከሚወረወር ከመቅሰፍት ጌታ እንደሚያድነን ነው የሚናገረው። ቅድም ያነበብኩላችሁ መዝሙረ ዳዊት 91 ላይ በቃ አንብቡትና በላባዎቹ እንደሚሸፍነን እንደሚከልለን እግራችን ቢሰናከል እንኳን መላእክቶችን ልኮ እግራችን እንዳይሰበር አጥንታችን እንዳይሰበር የሚረዳን ጌታ አለን። በቃ እኛ ቤት ውስጥ ወጥመድ እንደማይገባ በቃ ኃጢአተኞች ግን ሲረግፉ በዓይኖቻችን እንደምናይ እኛ ደግሞ መጠጊያችን ብለን ጠርተን ስለጠራ ነው ተማምነንበታልና እሱ ደግሞ እንደማይጥለን እሱ እንደሚጋርደን እሱ አብሮን እንደሆነ በቃ በሁሉ ቦታ በመከራው ሁሉ ጠርቶኛልና ይላልና በመከራችን እንጥራው በመከራችን እናልን አድነን ብለን እንበለው። በዛ ላይ ደግሞ ሰይጣን ከሚወረውረው ፍላጻ ሰይጣን ከሚወረውረው የሐሳብ ክፋት ተንኮል እኛ ጥበቃ ላይ እንዳለን እኛ በመላእክቶች እንደምንጠበቅ ነው የሚነግረን ይሄ ቃልና አትፍሩ ከላይ ካልተሰጠው እግዚአብሔር ካልፈለገ በስተቀር ወይም እግዚአብሔር ያልፈቀደው ነገር በህይወታችሁ አይደርስም። እግዚአብሔር ለፈቀደው ነገር ደግሞ የምታውቁት ይመጣል ያስተምራችኋል ከዛ መልካሙን ነገር ትማሩበታላችሁ በመጣው መከራ ውስጥ ማለት ነውና መልሶ ራሱ አብሯችሁ በሸለቆም አብሯችሁ ይሆናል በተራራው በከፍታው በዝቅታው በመከራው ነውና የሱን ፍቅር ሊያሳየን ነው የሱን መረዳት እንድንማር ነው። ገብቷችኋል? አዳኝ መሆኑን እንድንማር ነውና ለራሳችን ጥቅም ነውና በርቱ። እግዚአብሔር ካልፈቀደ ከላይ ካልተፈቀደለት በስተቀር ማንም እጁን እናንተ ላይ እንደማያመጣ ልነግራችሁ እኔም እግዚአብሔር ያስተማረኝን ቃል እሱ ነው ዛሬ እና በቃ አትፍሩ። የእግዚአብሔር ልጆች ስለሆናችሁ አሸናፊዎች ነን። ገብቷችኋል? እኛ የእግዚአብሔር ልጆች ነን። እኛ ውስጥ ያለው መንፈስ ታላቅ ነው። በቃ ከዓለም ካለው ይልቅ ከገዢዎች ይልቅ ስልጣን አለን ብለው ከሚሉት ከሰይጣን ከዲያብሎስ ከነሱ መናፍስቶች ሁሉ በለጠ የእግዚአብሔር ጥበቃኛ ጋር ስለሆነ በመላእክቶቹ ስለምንከበብ ሺዎችን 10 ሺዎችን ስለሚጥልልን ስለሚያሸንፍልን እናመሰግናለን እንባርካለን። ጌታ ኢየሱስ አብረህን ስለሆንክ መንፈስህ ከኛ ውስጥ ማደሪያ ስለሆነ ስልጣን ስለሌለው ደግሞ በሽታኛ ላይ ስልጣን የለውም። ክፉ ሰይጣን በሽታን ክፋትን ጥርጣሬን ኃጢአትን ለሚያመጣው ደግሞ እኛ በአንተ ስለምናሸንፈው በአንተ ቃል ጸንተን የጦር ዕቃችንን ለብሰን ስለምናሸንፈው አንተኛው ስላለ የሚያስፈልገንን መንፈስህን ስለሰጠህን እናመሰግንሃለን። እስከ ዓለም መጨረሻ ድረስ መንፈስ ስለማይለየን እናመሰግንሃለን። ልጆች ስላረከን እናመሰግንሃለን። አሸናፊዎች ስላረከን ባንተ እናመሰግንሃለን። ክብሩን ላንተ እንሰጣለን። አሁን ከፍ በልልን። አሁንም አሸናፊያችን አንተ ነህ ጌታ ኢየሱስ። አሁንም ተዋጋልን። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላልና እግዚአብሔር ስለምትዋጋልን ውጊያችንን ሁሉ በሽታችንን ሁሉ በአንተ ስም ጠርተን አንተ ጋር ተሸሽገናልና ስለምታድነን ከአውሬው ከተንኮሉ ተስፋ ካስቆራጩ መንፈስ ስለምታላቅቀን እናመሰግንሃለን። አሁንም ስምህን እንጠራለን። አሁንም ኃይላችን ይታደሳል። አሁንም አንተን እንላለን እንጠብቅሃለን። ተስፋችን አንተነ ሁሉን ለሁሉ ለበሽታችን ለክፉ ነገር የሚመጣብን ሁሉ በጸጋ ላይ ስለሚጨመርልን ስለምትይዘን እናመሰግንሃለን። እኛም ደግሞ አንተን ስለምንወድ ስለምንታዘዝህም ደግሞ ደስ ይለናል። በዚህ ደስ ይለናል። አንተን መታዘዝ ስለበዛልን እናመሰግናለን። አንተን ማምለክ አንተን ጋር በጸሎት መምጣት ስለቻልን እናመሰግናለን። ያንተን ቃል መስማት ስለቻልን እናመሰግናለን። ክፉ ስለማያገኘን በቃልህ ስለምናሸንፍ
እችን ዓለም እናመሰግንሃለን። አሁንም በቃል ጠብቀን፣ አሁንም በእምነት እኛ ላይ ያለው እምነት ይደግ በጌታ በኢየሱስ ክርስቶስ ስም። አባ አውሬውን ያዝልን፣ ተንኮለኛውን ያዝልን በጌታ በኢየሱስ ክርስቶስ ስም። ወደኛ እንዳይመጣ በትናቸው፣ ኃጢአተኞችን፣ ክፉዎችን፣ መናፍስቶችን፣ በአየር ላይ ያሉትን መናፍስቶችን፣ እኛ ሊያጠፉ የሚፈልጉትን ፍላጻ የሚወረውሩትን በጌታ በኢየሱስ ክርስቶስ ስም መልሶ ፍላጻው ይውጋቸው፣ መልሶ ያቃጥላቸው በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አንተ እንደ የምታቃጥል እሳት ነህና ለማይተኙልን ለጠላቶቻችን በሙሉ እሳት እንድትለቅባቸው እንድታጠፋቸው በጌታ በኢየሱስ ክርስቶስ ስም እንማጸናሃለን። አባ ሰይጣንን ከኛ ፊት ለፊት ከኛ አካባቢ ለማስወገድ የምንችለው እኛ አንተን በመታዘዝ ነውና መታዘዝ ይሁንልን፣ መውደድ ይሁንልን፣ በዕለት ዕለት መታዘዝ ይሁንልን። እንዳንታለል ደግሞ ጌታ ኢየሱስ ክርስቶስ አታላዩን እንዳንስተው በመንፈስ ንቁ እንሆን በጌታ በኢየሱስ ክርስቶስ ስም። በመንፈሳችን ሁሌ የምትተኛ ንቃ፣ ተነሳ፣ ኃይልህን መንፈስህን አንቃ እንደሚለው ጌታ ኢየሱስ መንፈሳችንን አንቃልን። መንፈሳችን አንተን ይበል። አንተ በመንፈሳችን ውስጣችን ባለው መንፈስ ኃይለኛው ታላቁ ጌታ ተነስተ ክፉውን አባርልን በጌታ በኢየሱስ ክርስቶስ ስም። ይህንንም ስለምታረግ እናመሰግናለን። አንተ ያልፈቀድከው ስለማይሆን እዚህ በህይወታችን ላይ እናመሰግናለን ጌታ ኢየሱስ። በላባ ስለምትሸፍነን እናመሰግናለን የኔ ጌታ። ክበር እንልሃለን። አሁንም እናከብረሃለን። አሁንም አንተ ያልከልን ነገር ብቻ ይሁንልን እንላለን። ስጋችንን በጥርሳችን ይዘን እንራመዳለን። ለስጋችን ስጋ ደካማ ነው ይላል፣ ግን መንፈስ ግን ብርቱ ነው ይላልና መንፈሳችንን እያጠነከርን መንፈሳችን እንዲገዛ መንፈሳችን ስጋችንን እንዲያሸንፍ እንታገላለን በአንተ ኃይልና በአንተ መንፈስ በጌታ በኢየሱስ ክርስቶስ ስም። መንፈስህ ያግዘን፣ መንፈስህ ይርዳን። እንቃወመዋለን፣ ሂድ እንለዋለን በጌታ በኢየሱስ ክርስቶስ ስም። ማንኛውም አስጨናቂ መንፈስ፣ ማንኛውም አድካሚ መንፈስ፣ የድካም መንፈስ ሁሉ ለቆ እንዲሄድ፣ የበሽታ መንፈስ ሁሉ ለቆ እንዲሄድ እናዛለን በጌታ በኢየሱስ ክርስቶስ ስም። መዳን ይሁንልን። የክርስቶስን ህይወትን በእኛ ላይ እንጠራለን። ኢየሱስ ክርስቶስ የመጣው ህይወት ሊሰጠን ነው፣ አብዝቶ ሊሰጠን ነውና ያንን የበዛውን ህይወት እንቀበላለን። ክፋትን እንተዋለን፣ የራሳችንን የስጋ ፍላጎት እንተዋለን በጌታ በኢየሱስ ክርስቶስ ስም። በአንተ መንፈስ ስለምንመላለስ ኃይላችን ዘወትር ስለሚታደስልን እናመሰግንሃለን፣ ክበር እንልሃለን በጌታ በኢየሱስ ክርስቶስ ስም። አሜን።